ጠቅላይ ሚኒስትር አብይ አህመድ ለእርቅ ወደ ኤርትራ የላኩት የልኡካን ቡድንም ውርደት ተከናንቦ መመለሱ ተሰማ። የአስመራ መንግስት ለአብይ አስተዳደር እውቅና እንደማይሰጥ በይፋ ያሳየበት ይህ ክስተት ቀጠናውን እያናወጠ ነው። በሌላ በኩል ሻዕቢያ ህወሓትና ፋኖ ያቀናጁት አዲስ ጥምረት የአዲስ አበባውን መንግስት በከፍተኛ ስጋት ውስጥ ጥሏል። ኢሳያስ አፈወርቂ አዲስ አበባ ይመጣሉ የሚለው የብልጽግና ሚዲያዎች ወሬም በአስመራ መሳለቂያ ሆኗል። ዝርዝሩን ተሰማላችሁ። መምህራንና ሐኪሞች በቀን አንዴ መብላት በተሳናቸው ከተማም በአዲስ አበባ ለልመና የሚሆን ምክንያት የለም ያሉት የአዳነች አቤቤ ንግግርም ከፍተኛ ቅሬታና ተቃውሞ አስነሳም። በአማራ ክልል ወሎ ግንባር ዳግም ከባድ ውጊያ መቀስቀሱ ተነገረ። መከላከያ ሰራዊቱ በደቡብ ወሎ መሃል ሳይንት 15 የፋኖ ኃይሎችንና መሪዎችን ገድያለሁ ሲል፣ የፋኖ ኃይሎች ደግሞ የመንግስትን ከበባ ሰብረን የአየር ኃይል ድጋፍ ጭምር ያገዘውን ጦር ወደ ኋላ መልሰናል ብለዋል። በሁለቱም ወገኖች ከፍተኛ የድልና የኪሳራ ይገባኛል መግለጫዎች እየወጡ ነው። ዝርዝሩን ታዳምጣላችሁ። በሸገር ሲቲ ቤት ለቤት እየዞሩ 1000 ብር ካልከፈላችሁ በረና ቆርቆሮ እንወስዳለን የሚል ማስፈራሪያ እየደረሳቸው መሆኑን ነዋሪዎች አማረሩ። በሰሜን ሸዋ ዞን ደግሞ ከእያንዳንዱ ገበሬ እስከ 2000 ብር እየተሰበሰበ መሆኑ ተሰምቷል። ኑሮ መሮናል የሚሉ ድምጾች ከየአቅጣጫው እየተሰሙ ነው። ዝርዝሩን ታዳምጣላችሁ። ከሸገር ቲዩብ የሳቱ መረጃዎች ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አለፈን። አስመራም የጠቅላይ ሚኒስትር አብይ አህመድን የእርቅ ቡድን ውድቅ ማድረጓ ተሰማም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኤርትራ መንግስት ጋር ያለውን ዲፕሎማሲያዊ መቃወስ ለመፍታትና ለመታረቅ ወደ አስመራ የላኩት የሽምግልናና የምልጃ ቡድን ሳይሳካለት መመለሱ ታወቀም። ከአስመራ የወጡ መረጃዎች እንደሚያመለክቱት የኤርትራ መንግስት የአብይ አህመድን አስተዳደር እንደ ሙሉ መንግስት የማይቀበለው መሆኑን በመግለጽ የተላኩት የሽምግልና ተወካዮች ሳያነጋግር በውርደት እንዲመለሱ አድርጓል። ይህ ክስተት በሁለቱ መሪዎች መካከል ያለውን ውጥረት ይበልጥ መሻከሩን የሚያሳይ ሆኗል። የአስመራ መንግስት በአሁኑ ወቅት በኢትዮጵያ ውስጥ ካሉ ዋና ዋና የፖለቲካና የትጥቅ ኃይሎች ጋር ያለውን ግንኙነት እያጠናከረ መሆኑን አስታውቋል። ኤርትራም ከወያኔ ህወሓትና ከአማራ ፋኖ ጋር የጀመረችውን የተቀናጀ ጥምረትና ወታደራዊም ሆነ ፖለቲካዊ ትብብር አጠናክራ እንደምትቀጥል በግልጽ አሳይታለች። በፋኖ በሻዕቢያና በህወሓት መካከልም እየተፈጠረ ያለው የአዲስ ጥምረትና የተቀናጀ እንቅስቃሴም በአዲስ አበባ መንግስት ላይ ከፍተኛ ስጋትና መደናገጥን ፈጥሯል። ይህንን ተከታታይ ውድቀትና ስጋት ለመሸፈን የጠቅላይ ሚኒስትር አብይ አህመድ መንግስት በቁጥጥሩ ስር ባሉ ልሳናቱ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ለሰላም ንግግር ወደ አዲስ አበባ ይመጣሉ የሚል ሰፊ የፕሮፓጋንዳ ዘመቻ ሲያደርግ ሰንብቷል። ሆኖም ግን ይህ የአዲስ አበባ መግለጫ በኤርትራ መንግስት ሚዲያዎች ዘንድ ትልቅ መሳለቂያ ሆኗል። የአስመራ ልሳናት ጉዳዩን ውድቅ በማድረግ በአዲስ አበባ በኩል የሚነገረው ወሬም ከእውነታው የራቀና የፖለቲካ ትኩሳትን ለመቀነስ የታለመ የፈጠራ ወሬ ነው ሲሉ አጣጥለዋል። የአካባቢው የፖለቲካ ተንታኞች እንደሚሉት ይህ የዲፕሎማሲ ፍጥጫም በሰነበተው የአፍሪካ ቀንድ ቀውስ ላይ አዲስ ምዕራፍ የከፈተ ሲሆን የአብይ አህመድ መንግስት በከፍተኛ ቀውስና መገለል ውስጥ እንደሚገኝ ማሳያ ነው ተብሏል። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በቅርቡ ባደረጉት ንግግር በአዲስ አበባ ለልመና የሚያስወጣ ምንም ምክንያት የለም ማለታቸውን ተከትሎ በከተማ ነዋሪዎች፣ በመምህራን፣
በጤና ባለሙያዎችና በዝቅተኛ ተከፋይ የመንግስት ሰራተኞች ዘንድ ከፍተኛ ተቃውሞና ቅሬታ አስነስተዋል። በርካቶች ንግግሩ ህዝባዊ እውነታን ያላገናዘበና በኑሮ ውድነት ለሚማቅቀው ዜጋ ያላቸውን ንቀት የሚያሳይ ነው ሲሉ ታችቷል። የከተማዋ የኑሮ ውድነትና የምግብ ፍጆታ ዋጋ ጣራ በነካበት በአሁኑ ወቅት የአንድ የመንግስት ሰራተኛ አማካይ ወራይ ደሞዝ ከ10 እስከ 15 ሺህ ብር መሆኑም ይታወቃል። በአንጻሩ በከተማዋ ላጤዎች የሚከራዩት አነስተኛ የአንድ ክፍል ቤቶች ዋጋ እንኳን ከ20 እስከ 30 ሺህ ብር መግባቱ ሰራተኛው መሰረታዊ ፍላጎቱን ማሟላት የማይችልበት ደረጃ አድርሶታል። ይህንን የአዳነች አቤቤን ንግግር የሰሙ አስተያየታቸውን የሰጡ የመንግስት ሰራተኞችና መምህራን በደሞዛቸው የቤት ኪራይ መክፈል ቀርቶ በቀን አንዴ መመገብ ከባድ እየሆነባቸው ይገኛል። አልፎ ተርፎም ቁጥራቸው ቀላል የማይባሉ የመንግስት ሰራተኞች በገቢ ማነስ ምክንያት በድብቅ ለልመና እስከ መውጣት መገደዳቸው በስፋት እየተነገረ ባለበት ወቅት ከንቲባዋም ለመለመን ምክንያት የለም ማለታቸው ቁጭትን ፈጥሯል። እሱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ጉዳዩን አስመልክቶ አስተያየት ሰጪዎች የገዢውን ፓርቲ ብልጽግናን የኢኮኖሚ ፖሊሲ ተችተዋል። የብልጽግና መንግስት ስልጣን ከመያዙ በፊት የተሻለ ገቢና የመግዛት አቅም የነበራቸው ዜጎች አሁን ባለው የዋጋ ግሽበት ምክንያት ወደ ድህነት አረንቋ መውረዳቸው ይነገራል። አንዳንድ ወገኖች ደግሞ ሁኔታውን ሲያስረዱ ይህ የኑሮ ውድነትና ሰራተኛውን የማደህየት ሂደት ሆን ተብሎ የተሰራ ይመስላል። የከንቲባዋ ንግግር ደግሞ ስልጣን ላይ ያለው አካል ከህዝቡ የዕለት ተዕለት ስቃይ ምን ያህል የራቀ መሆኑንና ለገዛ ዜጎቹ ያለውን ግዴለሽነት ያሳየበት ነው ሲሉ ወቅሰዋል። ይህ በአዳነች አቤቤ የተሰነዘረው የብልጽግና ንግግርም በማህበራዊ ሚዲያዎችና በተለያዩ የህብረተሰብ ክፍሎች ዘንድ ቁጣ የቀሰቀሰ ሲሆን መንግስት ከህዝብ ጋር የቃላት ጦርነት ውስጥ ከመግባት ይልቅ በተጨባጭ በከተማዋ ሰፍኖ ያለውን የኑሮ ውድነት፣ የምግብ ዋጋ ግሽበት ለመግታት ስር ነቀል መፍትሄ ማምጣት እንዳለበት እየተነሳ ይገኛል። በአማራ ክልል በወሎ የተለያዩ አካባቢዎች የተኩስ ልውውጥ መደረጉንና ጉዳት መድረሱን መከላከያና ፋኖ ገለጡ። በደቡብና በሰሜን ወሎ ዞኖች ውስጥ በሚገኙ የተለያዩ አካባቢዎች መከላከያ ሰራዊትና የፋኖ ኃይሎች ከባድ የተኩስ ልውውጥ መደረጉንና በሰው እንዲሁም በንብረት ላይ ጉዳት መድረሱን ሁለቱም ወገኖች ባወጧቸው ተከታታይ መግለጫዎች አስታውቋል። የመንግስትና የፋኖ መግለጫዎች ሁለቱም ወገኖች በየበኩላቸውም ከፍተኛ የጦርነት የበላይነት ማግኘታቸውንና በተቃራኒ ወገን ላይ ከፍተኛ ኪሳራ ማድረሳቸውን ገልጿል። የመከላከያ ሰራዊት ባወጣው መግለጫም በደቡብ ወሎ ዞን ማልሳይንት ወርቅ ማውጫ በተባለ አካባቢ ባከናወነው የተቀናጀ የማጥቃት እርምጃ ጽንፈኛ ሲል በጠራቸው የአማራ ወጣቶች ላይ ከፍተኛ እርምጃ መውሰዱን አስታውቋል። የክፍለ ጦሩ አዛዥ ኮሎኔል ተስፋዬ መላኩና የኮሩ አዛዥ ኮሎኔል ገዳ በዳዳ እንደገለጹት በአካባቢው መሽጎ በነበረው ኃይል ላይም በታቀደ መንገድ በተወሰደ እርምጃም ከ15 በላይ የአማራ ወጣቶች ሲገደሉ 2 የዘመቻ መሪዎችን ጨምሮ ከ10 በላይ የሚሆኑት ደግሞ መቁሰላቸውን ገልጿል። በሌላ በኩል ከፋኖ ኃይሎች የተሰጠ መግለጫ ደግሞ በሰሜን ወሎ ዞን ራያ ቆቦ ከተማ አቅራቢያ በሚገኙት አዲስ ዓለም በርና ሰንደዶ በር አካባቢዎች ከባድ ውጊያ መደረጉን ጠቅሷል። የፋኖ መግለጫ እንደሚያመለክተው የ102ኛ ኮር የ12ኛ ክፍለ ጦር አባላት የመንግስትን ሰራዊት በመከላከልና በመልሶ ማጥቃት ወደ ኋላም እንዲያፈገፈግ ማድረጋቸውንና መጠነ ሰፊ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጿል። የፋኖ ኃይሎች የመንግስት ሰራዊት የአየር ኃይል ድጋፍ ጭምር ለመጠቀም መገደዱን፣ ነገር ግን ጥቃቱን መቋቋም ሳይችል መቅረጡን በመግለጫቸው ጠቅሰዋል። የፋኖ መግለጫ አክሎ እንዳለው ከባድ ውጊያውን መቋቋም ያቃተው የመንግስት ሰራዊት በዋጃ ከተማ አቅራቢያ ዋልካ መንደር በተባለ ቦታ በወሰደው የከባድ መሳሪያ ድብደባ የ2 ሲቪል ሰላማዊ ሰዎች ሕይወት ማለፉንና 6 ከብቶች መገደላቸውን አስታውቋል።
በሸገር ሲቲና በሰሜን ሸዋ የምርጫ ማስፈጸሚያ በሚል ከነዋሪዎች ገንዘብ እየተሰበሰበ መሆኑን ነዋሪዎች በምሬት አጋለጡ። በሸገር ሲቲና በሰሜን ሸዋ ዞን በሚገኘው የገጠር ማህበረሰብ ውስጥ የምርጫ ማስፈጸሚያ በሚል ስም ከነዋሪዎችና ከገበሬዎች አስገዳጅነት የተሞላበት የገንዘብ ማሰባሰብ ዘመቻም እየተካሄደ መሆኑን የአካባቢው ምንጮችና ነዋሪዎች ገልጸዋል። በጉዳዩ ላይም ቅሬታቸውን ያሰሙ ነዋሪዎች እንደሚሉት ድርጊቱ ህዝቡን ላላስፈላጊ የምጣኔ ሀብት ጫናና ለእንግልት እየዳረገ ይገኛል። ከሸገር ሲቲ ነዋሪዎች የተገኘው መረጃ እንደሚያመለክተው የአካባቢው አስፈጻሚዎች የምርጫ ማስፈጸሚያ በሚል ሰበብ ቤት ለቤት በመዘዋወር ከእያንዳንዱ አባወራ እስከ 1000 ብር እየጠየቁ ነው። ገንዘቡን ለመክፈል አቅም የሌላቸው ነዋሪዎች በርና ቆርቆሮ እንወስዳለን በሚል ማስፈራሪያም እየደረሰባቸው መሆኑን የጠቀሱት ምንጮች ነዋሪው አማራጭ በማጣቱ ኑሮ እየመረረው ቢሆን አቅሙ የፈቀደውን ያህል እስከ 500 ብር ለመክፈልም እየተገደደ መሆኑን አማሯል። ይህ በእንዲህ እንዳለ በተመሳሳይ የገንዘብ ማሰባሰብ ዘመቻም በሰሜን ሸዋ ዞን ውስጥ በሚገኙ የገጠር ቀበሌዎች ላይም እየተተገበረ መሆኑ ታውቋል። የአካባቢው ምንጮች እንደጠቆሙት በዞኑ በሚገኙ የገጠር መንደሮች ውስጥ ከእያንዳንዱ አርሶ አደር እስከ 2000 ብር ድረስ እየተሰበሰበ ይገኛል። ይህም ቀደም ሲል ከተለያዩ የተፈጥሮና ሰው ሰራሽ ችግሮች ጋር እየታገለ ላለው የገበሬ ማህበረሰብ ተጨማሪ ከባድ ሸክም መሆኑ ተገልጿል። ይህ የምርጫ ማስፈጸሚያ በሚል ስም በብልጽግና እየተካሄደ ያለው የገንዘብ ማሰባሰብ ድርጊት ህዝቡንና ነዋሪውን እያማረረና እያደኸየ ይገኛል። ከሸገር ቲዩብ ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። በያላችሁበት መልካም ጊዜ ተመኘን።